በስተመጨረሻ አልማዝ እንግዲህ አልሞተችም፣ ተነስታለች። እንግዲህ አሁን ላይ እንደሚታወቀው በኃይሉና እንደገና ደግሞ ዳግም ሰላምና እንደገና ደግሞ ቃል አሁን ላይ እንግዲህ የሞተች መስሏቸው ነበር። ነገር ግን እንደሚታወቀው አልማዝ ሞታ ሳይሆን ኮማ ውስጥ ገብታ ነው ያ ጭንቅላቷን ስለመታትና በዛ ላይ ድንጋጤም ስለነበር ያ ሰዓት ሞት ኮማ ውስጥ ከቷት ነበር ማለት ነው። ነገር ግን እንደሚታወቀው ቃል ደግሞ ያንን ሽቶ ለመቀባት እዛ ቤት በገባች ሰዓት ነው እንግዲህ ከሌኩን በኃይሉ ጋር ሆኖ እጇ ሲንቀሳቀስ የተመለከቱት ማለት ነው። እንግዲህ በኃይሉ ቃልን እንዴት ትፈሪያለሽ ምናምን ብሎ ራሱ ሽቶ በቀባት ሰዓት ነው እሷም ከተኛችበት የነቃችው ለማለት ይሻላል። ስለዚህ በኃይሉ ደንግጦ እንግዲህ ቃልን ይዟት ወጥቷል ማለት ነው። እንግዲህ አሁን ላይ አልማዝ እንደነቃች ሰላም ማወቅ አለባት ብዬ ነው የማስበው። ነገር ግን አሁን ላይ አልማዝ እንደነቃች ሰላም ካላወቀችና አልማዝን ከዛ ቤት ይዟት ከጠፉ ሰላምን እድሜ ልኳን እንግዲህ አልማዝን ገለሻል እያሉ ቃልና እንደገና ደግሞ በኃይሉ ሊፈርጇት እና ሊያናድዷት እንደገና ደግሞ ህሊናዋን ሊሰብሯት ይችላል ብዬ ነው የማስበው። ስለዚህ አሁን ላይ ዳግም እንግዲህ እዛ ቤት ስላልሆነ እንደምንም ብሎ ዳግም መጥቶ በኃይሉና ቃል ያዩትን ነገር ዳግም ማየት አለበት ብዬ ነው የማስበው። ያን ነገር ካልሆነ ግን እንግዲህ ቃልና በኃይሉ የሚፈልጉትን ነገር በአልማዝ እያስፈራሩና ሰላምን በዚህ ይህንን ወሬ እያነሱ እንግዲህ እንድትናደድና እንድትረበሽ እያደረጓት የሚፈልጉትን ነገር ማድረግ ይችላሉ ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አልማዝ በመንቃቷ ደስ ያላችሁ እንግዲህ ሞታ ነበር ብለን እንዳሰብነው አሁን ላይ አይደለም። እናም ደግሞ በመንቃቷ ሁላችሁም ደስ ያላችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ አደራ። ክፍል 20 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 20 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደሚታወቀው ብሌን እናቷን አሳዳጊዋ እናት ገነትን ሄዳ የምትጠጣውን እንደምንም ብላ አስጥላ ራሷ አጠጥታ እንግዲህ ገነትን አስተምራታለች ማለት ነው። ከዛ በኋላ ግን ገነት ያንን ነገር ተመልሳ እንዳታደርግና እንደገና ደግሞ መቼም ቢሆን ብሌን እናቷንም እንኳን ብታገኝ ነገር ግን ከሷ መቼም ቢሆን እንደማትርቅ ነው የነገረቻት ማለት ነው። ለዛም ነው እንግዲህ ገነት ይዛ መታ እናቷ ጋር ተመልሳ እንድትገናኝ ለማድረግ የፈለገችው። የዛን ጊዜ ግን ሁሉም ደንግጠዋል። ምክንያቱም አልማዝ በዛ ሰዓት ወድቃ ትንፋሿ ቆሞ ስለነበር ሞታለች ብለው ነበር እንግዲህ ሁሉም ያሰቡት። ዳግምም በኃይሉም እንደገና ቃልም ሰላምም ማለት ነው። ሰላም አሁን ላይ እንግዲህ በጣም ደንግጣለች። ያንን ነገር ካደረገች በኋላ በንዴት እዛ ሰዓት ያንን ነገር ከገፈተረቻት በኋላ አልማዝን በጣም ነው የጨነቃት። ምክንያቱም ህሊናዋ ስለሚወቅሳት ማለት ነው በዛች አጭር ጊዜ ውስጥና በዛች ሰዓት እንግዲህ አልማዝ የሆነ ነገር ስለሆነችባት አሁን ላይ ህሊናዋን ራሷን ልትወቅስ ትችላለች። ስለዚህ ያንን ነገር ደግሞ እንግዲህ ብቻዋን ሆና መተኛት እንኳን እስካቅታት ድረስ ነው የእንቅልፍ የነሳት። በዛ አጋጣሚ ግን እንግዲህ ተመልሳ ብሌን ጋር በመሄድ ነው እንቅልፏን ለመተኛት የፈለገችው ማለት ነው። ነገር ግን በዚህ ጉዳይ ደግሞ እንግዲህ እንደሚታወቀው ገነት እንግዲህ ወይዘሮ ገነት ብሌንን በመልሳ እዛ ቤት ብታመጣትም ነገር ግን ዳግም ደግሞ ብሌን የሆነ ነገር ሆና ልትሞት እንደነበር ከሰማ በኋላ በጣም ነው ያዘነላት የተጨነቀላት። እንደሚታወቀው ዳግም ብሌንን ስለሚወዳትና ስለሚያፈቅራት እሷ ምንም እንድትሆንበት አይፈልግም። የዋ ስለሆነች እንደገና ደግሞ በሰው ላይ ክፉ ስለማታስብ እሷንም እንግዲህ በፍቅሩ የወደቀው በዛ ምክንያት ነው። ስለዚህ ሁሉም ነገር ደግሞ ሚስጥሩን ያውቃል። አልማዝ ተብዩዋ የብሌን እናት እንዳልሆነችና እንደገና ደግሞ ቃል አሁን ላይ ይህንን ሁላ ሚስጥር እንደነገረ ቻት ማለት ነው እንደነገረችው ያንን ሚስጥር ማለት ነው። ነገር ግን አሁን ላይ ዳጊ ሁሉም ነገር ለብሌን ነግሯታል ማለት ነው። ምክንያቱም አንደኛ አልማዝ የምትባለው ሴት የብሌን ትክክለኛ እናት እንዳልሆነች ለሰላም እንደነገረቻት በሙሉ ለሰላም እንደነገራት እንደገና ለብሌን ተመልሶ ሁሉንም ነገር ነግሯታል ማለት ነው። ስለዚህ አሁን ላይ ብሌን እንግዲህ አልማዝ ትክክለኛ እናቷ እንዳልሆነችና በብር ተገዝታ እንደመጣች ከዳጊ እውነቱን አውቃለች። ምክንያቱም ዳግም ቃልን ሙሉ በሙሉ ሲያስለፈልፋት ስለነበር ያንና ሙሉ መረጃዎችን ከሷ ስለወሰደ አሁን ላይ በመረጃና በማስረጃ ነው ለብሌን የነገራት እንጂ ዝም ብሎ ሲነግራት ውሸቱን መስሎት ወይም ደግሞ አውቆ መስሏት ነበር
ነገር ግን ሙሉን ነገር አረጋግጦላታል። እሷን በጣም ነው ደስ ያላት። አሁን ላይ ብሌን ዳግም በዚህ ልክ ለሷ እንደሚጨነቅላትና ለሷ እንደሚያስብላት በስተመጨረሻ ያወቀ ይመስለኛል። ምክንያቱም ከቃል ጋር እንግዲህ አንድ ላይ ዴት የወጡ ሰዓት ወይም ደግሞ እራት ሲጋብዛት ከሁለቱ ጋር ግንኙነት ያላቸው መስሏት ነበር፣ ወይም ደግሞ ዳግምና ቃል ሁለቱ ግንኙነት ያላቸው መስሏት ነበር። እሱ ግን ዳግም ተጠቅሞባት ወይም ደግሞ እሱ የሚፈልገው መረጃ ብቻ ካገኘ በኋላ እህቴ ውጭልኝ ብሎ ነው እንግዲህ ያስተናግዳት ማለት ነው። ስለዚህ ዳግም አሁን ላይ በጣም ትልቅ ስራ ነው የሰራው። ብሌን አሁን ላይ እናቴ ብላ እንዳታለቅስና እንዳታስብ በዚህ ሁኔታ ውስጥ ሆና እንግዲህ እንዳታስብ ይህንን መረጃ መናገሩ በጣም ትልቅ ነገር ሰርቷል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ዳግም የሰራው ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ዳግም ለብሌን አሳዳጊ እናት ለወይዘሮ ገነት ትክክለኛ እናቷ እሷ እንደሆነች ስለማያውቅ ነገር ግን ዘይትና እንግዲህ አንዳንድ የሚያስፈልጉትን እቃዎች ለሷ ይዞላት ሄዷል ማለት ነው፣ እሷን ለመጠየቅ። አሁን ላይ ብሌን ሳሰማ ነው ይሄንን ነገር ዳግም ያደረገው። ምክንያቱም ዳግም እንግዲህ ገነትን ካያት ጊዜ ጀምሮ እናቱ እንደሆነች ነው እየተሰማው። እንደዛ ነው እሱም እያወራ ያለው። እሷም እንግዲህ ዳግምን ባየችውና ባቀፈችው ቁጥር የድሮ ልጇ ትዝ እንደሚላት ግልጽ ነው። ስለዚህ አሁን ላይ ሁለቱ እናትና ልጅ መሆናቸውን መች ነው ማን ነው የሚነግራቸው? ምክንያቱም ይሄንን ድብቅ ሚስጥር የያዘው ሳሚ ብቻ ነው። እንግዲህ ሳሚ ሁለቱ እናትና ልጅ እንደሆኑ ያውቃል። እስካሁን ግን ምንም ሁለቱን ለማገናኘት አልፈለገም። ምክንያቱም ከባህሉ የሚደርስበትን ጫና ስለሚያውቅ ማለት ነው። አሁን ላይ ደግሞ ብሌን ቃል ትክክለኛ የሰላም ልጅ እንዳልሆነች ታውቃለች። ምክንያቱም እዛ ቤት የገባችው የሰላምን ንብረት ሀብት በሙሉ ለመዝረፍ ነው። ባህሉ እንደቀጠራትና እንደገና ደግሞ ባህሉንም እሷንም ሰላምንም ገለው እንግዲህ ሀብቱን ለመውረስ ነው አላማዋ። ነገር ግን እየተሳካላት አይደለም። ይበልጥ የሷ ጉድ እየፈረጠባት ነው። አልማዝም ቢሆን ቃልን ጉድ ልትዘረግፍ ስትል ነው እንግዲህ በሰላም የተመታችው ወይም ደግሞ የተናነቀችው እንጂ አልማዝ የቃልን ጉድ ልዘረግፍላት ነበር። አሁን ላይ ባህሉ ደንግጧል። አልማዝ በምን ሁኔታ ውስጥ ሆና ነው እንደዚህ ልትሆን የቻለችው ወይም ደግሞ ከሰላም ጋር የተጣሉት በምን ሁኔታ ውስጥ ሆና ነው ብሎ ቃልን ጠይቋት ነበር፣ ለማረጋገጥ ማለት ነው፣ ሁሉም ነገር ለማወቅ። ነገር ግን ቃል ምንም አልነገረችውም። አሁን ላይ በቃል ምክንያት የሁላ ነገር እንደተደፈረሰና እንደገና ደግሞ በቃል ምክንያት ለዳግም ያን ሁላ ነገር ሰክራ ባወራችሁ ምክንያት የሁላ ነገር እንደተበላሸ አላወቀም። ነገር ግን አሁን ላይ በኃይሉ ካወቀ በኋላ ቃልን የሚለቃት አይመስለኝም። ቃልን ዋጋዋን ነው የሚሰጣት። ምክንያቱም እሱ እንደሚፈልገው ሁሉም ነገር እንዲሄድለት ይፈልጋል እንጂ በዚህ መልኩ በአጭሩ እንዲቋጭበት አይፈልግም ማለት ነው። ስለዚህ ይህንን ነገር እንግዲህ መቼም ቢሆን ቃልን አይለቃትም። ወይዘሮ ገነት ደግሞ እንግዲህ እዛ ቤት በገባች ሰዓት አልማዝን ከዚህ በፊት ስለምታውቃትና ስላገናኘቻት ብሌንን ጫማዋን አይታ ነበር። ምክንያቱም ሰላም ፊት ላይ የሚታየው ነገር የመደናገጥና የመረበሽ ስሜት ነው ፊቷ ላይ እንጂ ትክክለኛ ኖርማሊ ሰው ሲመጣ የመቀበል ስሜት አይደለም። ምክንያቱም እሷ ገፍትራት አሁን ላይ አልማዝ ሞተች ሲባል እሷ ድንጋጤ ውስጥ ነው ያለችው። ስለዚህ በምን መልኩ ነው እንግዲህ አልማዝ አሁን ላይ እንዳልሞተች ሰላም ልታውቅ የምትችለው ነው? ህሊናዋም እረፍት የሚሰጣት አልማዝን እንዳልሞተች ካወቀች በኋላ ነው እንጂ አሁን ላይ ህሊናዋም እረፍት አልሰጣትም። ጭንቀት ውስጥ ነው ያለችው አልማዝ፣ ሰላም ማለት ነው ጭንቀት ውስጥ ነው ያለችው። ስለዚህ አሁን ላይ ዳግም እንደምንም ብሎ አልማዝ እንዳልሞተች ካላወቁ ግን አልማዝን እንደምንም ብለው ከቃል ጋር ባህሉ ካወጣት ከዛ ቤት ግን ሞታለች ብለው እንግዲህ ሰላምን ሁልጊዜ እንድትረበሽና የህሊና ጸጸት እንዲኖራት ሊያደርጋት ይችላል ብዬ ነው የማስበው። በኃይሉ የሰላምን ሀብትና ንብረት መውረስና የእሷን የሆነ በሙሉ መውሰድ ስለሚፈልግ እናትና ልጅ እንግዲህ ብሌንና ሰላም እናትና ልጅ ስለሆኑ ሁለቱ እናትና ልጅ እንደሆኑ እንዲተዋወቁ ስለማይፈልግ ይህንን ነገር ያደርጋል ወይስ አያደርግም? አልማዝ እንደሞተች ያስመስላሉ ወይስ አያስመስሉም የሚለውን እስቲ እናንተ በኮሜንት ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየት ይህንን ይመስል ነበር። በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።